ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። የጠፋ ሰው ብቅ ብሏል ዛሬ። እንግዲህ ብዙዎቻችሁ ያው ጠፋ ብያለሁ፣ ቪዲዮ መልቀቅ አቁሜያለሁ እና ምን ሆነሽ ነው ለምንድን ነው ምናምን የምትሉ ሰዎች አላችሁ። ያው አላ አይደለ በብዙ ነገሮች ቢዚ ሆነን ነው። በተለይ አሁን ወደ አዲስ አበባ ወጣ ብለን ያው ወደ መንገድ ላይ ነን። ሱብሃንአላህ እና ለዛ ነው የጠፋ ነው። ህይወት ብዙ አይነት ነች። በሰው ልጅ ላይ ህይወት ብዙ ነገሮች ታልፋለች እና ለዛ ነው እንጂ ለሌላ ነገር አይደለም። አልሐምዱሊላህ ረብል ዓለሚን ሰላም ነኝ፣ ደህና ነኝ። ያው ብዙዎቻችሁ በቃ አይደለ በተለይ ቅርብ ጓደኛ ምንድነው ያስጠፋሽ ምናምን ትሉ አላችሁ። አልሐምዱሊላህ ረብል ዓለሚን አላህ በኸይር ያስታውሳችሁ። እኔ ያልጠፋሁም ያው አጠራጠር ያለው ቪዲዮዎች ነው የምለቀው። አንዳንዴ ጊዜ ይኖራችሁም ለዛ ነው ኢንሻአላህ። እስኪ በቻልነው አቅም ላለመጥፋት እንሞክራለን። አንዳንዶች ደግሞ በቃ እቺ ሰው ምን ሆና ነው ምናምን ብሎ ዝም ያለም አለ። ለማንኛውም ያስታወሰኝ አላህ በኸይር ያስታውሳችሁ። እንዲሁም ደግሞ ብዙዎችን በራሳችሁ አጃ ቢዚ ናችሁ። ያው ዱንያ በቃ እንዲህ ነች። አልሐምዱሊላህ ረብል ዓለሚን። እንግዲህ አላህ ሱብሓነሁ ወተዓላ ሀገራችንን ሰላም ያርግልን። አላህ ሱብሓነሁ ወተዓላ ይጠብቃችሁ። ላንጠፋ እንግዲህ በአላህ ስም ቃል እየገባን ቪዲዮ እንሰራለን ኢንሻአላህ። ቪዲዮን ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ እያደረጋችሁ እስኪ ኢንሻአላህ እና የጠፋ ነው ለዛ ነው። ዛሬ በአዲስ ቪዲዮ መጥቻለሁ። ምንድነው እሱ ብዙ ቦታዎች ላይ በተለይ አሁን ሚዲያዎች በዝተዋልና ሚዲያዎች በበዙበት ዓለም ብዙ ነገሮች ይባላል፣ ብዙ ነገር እናያለን እንሰማለን። እና እንዲህ አንዳንድ ቦታ ላይ ዞር ዞር ስል ምን አያለው መሰላችሁ? ሙሐመድ የተባለ ስም ወይም ሙሐመድ ስሙ ሙሐመድ የሆነ ስም ላግባሽ ብሎ ከጠየቀሽ ወይም ለትዳር ከጠየቀሽ ያለ ምንም መህር በስሙ ብቻ አግቢው የሚል አንድ ቪዲዮ ተመልክቻለሁ። እስኪ ቪዲዮውን አብረን እንመልከት እና እንመጣበታለን ኢንሻአላህ። ያገባሽ ሰው ስሙ መሐመድ ከሆነ መህር እንዳትጠይቂው፣ ጥሎሽ እንዳትጠይቂው፣ ስሙ ብቻ ይበቃሻል። ዝም ብለሽ አግቢው፣ ዝም ብለሽ አግቢው፣ ስሙ ብቻ ይበቃሻል፣ ዝም ብለሽ አግቢው ይላል። ወላሂ የምራችሁን ነው። በነገራችን ላይ ይሄንን ያለችው ሴትዮ ሳይሆን እሷ ለሷ አጨብጫቢዎች ልክ ነሽ እውነትሽን ነው እኮ በቃ ምናምን ስሙ ብቻ ይበቃሻል። ኧረ እባካችሁ፣ ኧረ እባክሽ እውነትሽን ነው። በነገራችን ላይ ያው የረሱል ሰለላሁ ዐለይሂ ወሰለም ስም የመጀመሪያው ስማቸው መሐመድ ነው። ረሱል ሰለላሁ ዐለይሂ ወሰለም ስማቸው መሐመድ ቢሆንም መሐመድነታቸውን አስመስክረው ነበረ። እኔ ግን ተጠንቀቁ ነው የምለው። ምሬን ነው የምላችሁ። ስሙ ብቻ ይበቃሻል ብሎ የሚል ሰው እኔ እንጃ ከባድ ነው። ምሬን ነው የምላችሁ። ለምን ዛሬ ላይ በመሐመድ ስም በአህመድ፣ በሙስጠፋ፣ በሐሰን በቃላል አብዱራህማን፣ አብዱልአዚዝ፣ አብዱልገፋር፣ አብዱልሸኩር ብቻ በቃ ይሄ ስሞች የሙስሊም ስም ብዙ ነውና በእንደዚህ አይነት ስም እኮ እየተነገደ ነው ያለ ዛሬ ላይ ማለት ነው። በተለይ ምሬን ነው የምላችሁ መሐመድ ተብሎ ስሙ ማለት ነው ብዙ ነገሮች እየተሰሩ፣ ብዙ ፋሂሻዎች እየተሰሩ፣ ብዙ ችግሮች እየተሰሩ ያለ በመሐመድ ስም ነው። እቴ ዝም በይ እቴ ማለት ነው። በጣም ልትጠነቀቅ ይገባል። ወላሂ ምሬን ነው። በጣም ነው ዋጋ የሚያስከፍሏችሁ፣ በጣም ነው የሚያስለቅሷችሁ፣ በጣም ነው የሚያበሳጯችሁ፣ በጣም ነው ችግር ላይ የሚጥሏችሁ። ምሬን የምለው በስምማ እንዳትሸወዱ። በስም ኧረ እኔ አላቅም። አልሐምዱሊላህ ረብል ዓለሚን በስመ ኢስላም፣ በስመ መሐመድ፣ በስመ አህመድ፣ በስመ በጣም የሚገርመው ስሙ ማን ነው ሲባል አህመድ መሐመድ የሚሰራው ስራ እኮ ሌላ ጉዳይ ነው። እና ስሙ ብቻ ይበቃሻል የምንል እህቶች በጣም ልንጠነቀቅ ማለቴ እህቶቻችንን እንትን ላይ አንጣላቸው። በቃ መጥፎ ቦታ ላይ መጥፎ ችግር ላይ
መጥፎ አወዳደቅ ላይ ገብቷችኋል። አዎ የኢስላም ስሞች አህመድ፣ ሙሐመድ፣ ሐሰን፣ እስማኤል፣ ሽኩር ምናምን በቃ አይደለ የሙስሊሞች ስሞች ይታወቃሉ። ግን ቢሆንም በጣም ልንጠነቀቅ ይገባል። በጣም ልናስተውል ይገባል። አለዛ እህቶቻችንን በጣም መጥፎ ቦታ ላይ እየጣልናቸው ነው። ምሬን እምላችሁ። በነገራችን ላይ እንደ መሐመድ ሁሉ ሱለይማን ወይም አህመድ፣ ሐሰን በቃ ማንኛውም ስሞች ሁሰይን አሉ እኮ። ግን ዛሬ ላይ እህቶች እየተበደሉ እየተጨቆኑ ያለ በእንደነዚህ አይነት ስሞች ነው። እና ስሙ ብቻ ይበቃሻል፣ ዝም ብለሽ አግቢው። አስላን እኮ ከኛ በላይ ከአላህ በላይ ለኛ አዋቂ የለም። ምሬን ነው። ለምን አላህ Subhanahu Wa Ta'ala ለሴት ልጅ ትዳር ከመያዟ በፊት መህር ስጧት ብሏል። አላህ መህር ስጧት ብሎ ማንኛና ነው እኔ ለአንድ እህቴ ስሙ መሐመድ ከሆነ ስሙ ብቻ ይበቃሻል። እኔ ስሙን እበለዋለሁ እንዴ? ስሙን እጠጣዋለሁ እንዴ? ስሙ ያኖረኛል እንዴ? ስሙ ስም ነው። በቃ በስሙ ልክ መስራት አለበት። አው ሐቂቃ ወላሂ ምሬን እምላችሁ በጣም ልትጠነቀቁ ይገባል። አለበለዚያ ዋጋ ትከፍላላችሁ፣ በጣም ትታመማላችሁ፣ በጣም ትቸገራላችሁ። በቃ ህይወት ዋጋ ትከፍላላችሁና ስሙ ብቻ ይበቃሻል እየተባለ እህቶችን እንደዚህ አይነት ነገር መንገድ መስጠት ጥሩ አይደለምና እንደዚህ ስለተባላችሁም ልክ ነሽ የምንል ሰው ደግሞ በጣም ልንጠነቀቅ ይገባል ማለት ነው። እና አህመድ ሙሐመድ ኢየሱፍ ስለተባለ ያ ሰውዬ ታማኝ ነው ጥሩ ሰው ነው ማለት አይደለም። ምሬ ነው። ዛሬ ላይ እኮ አህመድ ሙሐመድ እየተባለ አጭበርባሪው የበዛ ሌባው ምሬ ነው የምላችሁ እስላምን የሚያሰደብ አይታችሁ ተሆነ እስልምናን የሚጠብቀው እኮ አላህ Subhanahu Wa Ta'ala እንዳለ ሆኖ ግን ለሙስሊሞች ብዙ ነገር የሚከላከለው ዱርዬ ነው። አይታችሁት ከሆነ ምሬ ነው። ዱርዬዎች አሁን ለምሳሌ ብዙ ጊዜኛም አይተናል። አልহামዱሊላህ አላህ እኔ ራሱ በብዙ ቦታ ላይ እንትን ይሆናል አይደል? አንዳንድ ጅሎች ሲያንጓጥጡን ሲሰድቡን አንዳንድ ነገሮች ባስ ላይ ሳይቀር ማለት ነው ሲናገሩን ጠበቃ የሚቆምላችሁ ያልጠበቃችሁት ሰው ነው እንጂ ይከላከልልኛል ያላችሁት ወይም የጠበቃችሁት ሰው ወይም ይሄ ጥሩ ሰው ነው ለዲኑ ጥሩ አመለካከት አለው ያላችሁት ሰው ዝም ነው የሚል። ግን ዱርዬ የተባለው መጥቶ ኧረ በእናትህ ምን አለች ብሎ ጉሮሮን ንቅ ያደርገዋል። ምሬን እምላችሁና የሰው ልጅ በስም ሳይሆን ማንነቱ ነው ስብዕናው። አህመድ አው ስሙ ነው። አህመድ በሚለው ትርጉሙ እሱ ሲኖራል ወይ ነው። መሐመድ ነው ስሙ። መሐመድ በሚለው ትርጉሙ ይኖራል ወይ? አለበለዚያ ሌላ ጉዳይ ነውና ልትነቁ ይገባል፣ ልታስተውሉ ይገባል፣ ነገሮችን በደንብ ልታጤኑ ይገባል። አለበለዚያ ዋጋ እየከፈላችሁ ነው፣ እያለቀሳችሁ ነው፣ እየተጎዳችሁ ነው። ነገ ልጆቻችሁ ራሱ የናንተን በቃ የናቲ አባታቸውን ይሆናላል ገፈታ ምንድነው የሚባል ነገር አለ። እንደዛ እንዳይሆን በጣም ልንጠነቀቅ ይገባል። አንድ ሰው ስላወራ ያ ሰው ልክ ነው ማለት አይደለም። ለምሳሌ ስሙ ብቻ ይበቃሻል። እንዴት ነው የሚበቃኝ? ስሙ ብቻ አይበቃኝም እኔ እንደኔ ማለት ነው። አህመድ አይደለም አብዱራህማን። አሁን አብዱራህማን ማለት ረሱል ሰለላሁ ዐለይሂ ወሰለም ከስሞች ሁሉ ትልቅ ስም በእኔ ዘንድ ተወዳጅ ስም ያሉት ምንድነው? አብዱራህማን ነው። እንደዛ እንኳን ቢባል የአራህማን ባሪያ የአላህ ባሪያ የሆነው ይሄ ሰው ምን ያክል አላህን ይፈራል ነው። በቃ እንደውም ስሙን አይታችሁ ሳይሆን አህላቁን አይታችሁ አንድን ሰው ለአንድ ሴት አህላቁን አይታችሁ ጥሩ ሴት ዳሩት ወይም ጥሩ ወንድ የሆነ ለጥሩ ሴት ዳሩት እንጂ ስሙ አህመድ ነው ስሙ መሐመድ ነው አጋቡት አልተባለም። እና አስተያየት የምንሰጥ ሐሳብ የምንሰጥም በጣም ልንጠነቀቅ ይገባል። አጨብጫቢ የሆኑ ሰዎችም ሚዛናዊ ልንሆን ይገባል። አለበለዚያ ተያይዘን ገደል ለምንገባ ጥንቃቄ አድርጉ። ምሬ ነው። አንዳንዴቶች ዝም ብለን ብቻ በደፈነው ስሙ ብቻ ይበቃሻል። እኔ እስላምን መውደድ አልለውም። የእስላም ውዴታ አይደለም። ውዴታ ማለት እንደዚህ አይደለም። ወላሂ ምሬ ነው። መኖር ነው። በቃ መኖር ነው። አላህን መፍራት ከአላህ ጋር ነገሮችን ማስተዋል እንጂ ስሙ እንደዚህ ስለተባለ ማሻአላህ ተባረከላህ አይታችሁ ተሆነ ሙስሊም ያልሆኑ ሰዎች እኮ በጣም ጀግና አሉ። ጎበዝ
ማለት በቃ ለነፍሳቸው ያደሩና እንደነዛ እንኳ አህላቅ የሌለን ብዙ ሙስሊም እህት ወንድሞች አለን እና አላህ ይጠብቀን። ባረከላሁ ፊኩም። ቪዲዮ ላይክ ሼር አድርጉልኝ ወዶችዬ። ኢንሻአላህ ይሄን ያህል ካወራሁ ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።